ጌታችን ኢየሱስ ክርስቶስ በተለያየ ቦታ ላይ ትምህርቱን በሚያስተምርበት ሰዓት መቼም ቢሆን ለሰው ልጆች ፍቅርን ለማሳየት የመዳንን ትምህርት ለማስተማርና ገነት ሊገቡ የሚገባቸውን ለይቶ እያንዳንዱን ነገር ግን የሚፈረድበትን ለማስፈረድ የሚድነውን ለማዳን ሰዎች በሕይወት ዘመናቸው መፈጸም የሚገባቸው እንዲፈጽሙ አዲስ የሆነ ስርዓት ሰርቶልን ሄደው። ያ ሲባል ግን ቤቴን መሸቀጫና መነገጃ ያደረጋችሁት፣ ቤቴ የጸሎት ቤት ትባላለች እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ በቤተ መቅደሱ ውስጥ ያሉትን እርግቦች በተናቸው። ይሸጡት የነበረውንም በሙሉ በተነባቸው። ከብቶቻቸውን በሙሉ ከቤተ መቅደስ አስወገደ። ታቦቱን ግን አላስወገደም። በቤተ መቅደስ ውስጥ ያለውን ስዕልም አላስወገደም። በመሰረቱ ቤተ ክርስቲያን በብሉይ ኪዳን ስርዓት ውስጥ እንድታልፍ ያስገድዳት ወይንም አሁንም በሐዲስ ኪዳን ውስጥ የኦሪትን አንዳንድ ስርዓቶችና ሕጎችን እንዳትሽር ያስገድዳት ምክንያቶች አሉ። አንደኛው ምክንያት በትክክል ከቤተ ይሁዳ ቀጥላ እግዚአብሔርን በመቀበል ወይም በአምልኮተ እግዚአብሔር ውስጥ በመግባት ከሌሎች ሀገር ቀደምት ሆና የምትገኝ ሀገር ስለሆነች በታሪክም በሰለሞናዊ ስርወ መንግስት ታቦተ ጽዮን በቀጥታ ኢትዮጵያ ውስጥ ስላለች እግዚአብሔር የፈቀደውና የወደደው ስለሆነ ነው። በሌላው ግን ስንመለከተው አንድምታውና ትርጓሜው ሐዲስ ኪዳንን የሚያንጸባርቅ በኦሪት ውስጥ ያሉት መሻር የሚገባቸውን ስራ መያዝ የሚገባቸውን ይዛ ያለፈች ብቸኛ ሀገር ኢትዮጵያ ነች። ለዚህም በዓለም ላይ ያሉ ኦሪየንታል ቸርቾች ታቦትን የምታከብር ሀገር በመሆኗ አልተቃወሟትም። ምክንያቱም ኦሪየንታል ውስጥ እንድትገባ የተፈቀደላት ታቦት ቢያዝም ባያዝም ከእግዚአብሔር ጋር የሚያጣላ ስላልሆነ ነው ማለት ነው። የበለጠ እንዲያውም የክብሩ መገለጫ የሆነውን ዕቃ በመያዟ ትጠቀማለች። እንዲያውም ቅድስት ቤተ ክርስቲያን አንድ ታቦት በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕግና ስርዓት መሰረት በመንበሩ ላይ የሚሰየመው በኤጲስቆጶስ እጅ ተባርኮ ሜሮን ተቀብቶ ሐዲስ ቤተ ክርስቲያን በሚሰራበት ሰዓት ከጽድ ወይንም ከእብነ በረድ ተቀርጾ በላዩ ላይ ደግሞ ለየት ያለ ስም ይጻፍበታል። አልፋና ኦሜጋ ወይንም አልፋ ወኦ ተብሎ ይጻፍበታል። ይሄ ልዩ ስም ነው፣ ክቡር ስም ነው። በፊት 10ቱ ትእዛዛት የተጻፉበት ቃል አሁን ደግሞ አልፋና ኦሜጋ የሚለው ጽሑፍ በጉልህ በትልቁ ተጽፎበት ስጋውና ደሙ ደግሞ ከላዩ ላይ ሆኖ ሲፈተትበት ወይንም ሲዘጋጅበት ማለት ነው። በትክክል በሁለተኛ ቆሮንቶስ ምዕራፍ 3 ላይ ያለውን ሙሉን ምዕራፍ ስታነቡት የሚበልጠው ስም ከላይ የኦሪቱ ስም ደግሞ ከታች ሆኖ ሳይሻሻሩ አንደኛውን ሳይሽረው ወይንም ደግሞ አልፋና ኦሜጋ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በስሙ በኩል ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ። እሱም ኢየሱስ የሚለው ስም ነው እንደተባለ ሁሉ አልፋና ኦሜጋ እኔ ነኝ፣ ፊተኛውና ኋለኛው እኔ ነኝ፣ መጀመሪያውና መጨረሻው እኔ ነኝ እንደተናገረ ሁሉ እንደዚህ ብሎ የተናገረውን ቃላት ከበላዩ ተጽፎበት ታቦቱ በዚህ ይከብራል ማለት ነው። ስለዚህ አሁን የኦሪቱ ታቦትና የሐዲስ ኪዳኑ ታቦት ይለያያል ማለት ነው። የሚለያይበትም ትልቁ መንገድ አንደኛው ምልክቱ
ስርዓተ ቅዳሴ በሚደረግበት ሰዓት ስጋውና ደሙ የሚዘጋጀው በታቦቱ ላይ ስለሆነ የበግና የዋኖሶች ደም ሳይሆን የክርስቶስ አማናዊው ስጋውና ደሙ በመለኮት በቅዳሴ አማካይነት መለኮቱ መጥቶ ከዛ ከስንዴውና ከወይኑ ጋር እንዲዋሃድ ተደርጎ የሚደረግበት ትልቅ ስርዓት ስለሆነ ነው። ስለዚህ በአሁኑ ሰዓት ያለችው ቅድስት ቤተ ክርስቲያናችን የምትቀበለው ታቦት ከኦሪቱ የሚለይ ታቦት ነው ማለት ነው። የኦሪቱ ታቦት የኦሪቱን ስርዓት ይዞ የነበረ፣ የሐዲስ ኪዳኑ ታቦት ደግሞ የሐዲስ ኪዳኑን ታቦት ይዞ የመጣ የሐዲስ ኪዳኑን ስርዓት ይዞ የመጣ ኢየሱስ ባዘዘው መሰረት ስለ እናንተ የሚቆረሰው ስጋዬ ነው አለ። ማንም ቆርሶ ሊሰጠን አይችልም። አሁንም ስጋውን ደሙን ቆርሰን በአባቶቻችን አማካይነት የሚዘጋጀው በዛው ቦታ ላይ ነው ማለት ነው። የኦሪቷ ታቦት ለአሮንና ለሙሴ ብቻ በደመና እየተከበበ እየተገለጠ እያናገራቸው ለሕዝቡ መልእክትን የሚያስተላልፍበት ክብሩን የሚገልጥበት ወይንም ኩነኔ ባለበት ዘመን መርገም ባለበት ዘመን ሕዝቡን የሚያጽናናበት ለሐዲስ ኪዳኑ ለኢየሱስ ክርስቶስ ለአማናዊው ጽላት ለሐዲስ ኪዳኗ ለድንግል ማርያም ለአማናዊቷ ታቦት መንጸባረቅ ምክንያት የሆነ ስለሆነ የአዲስ ኪዳኑ ታቦት ግን ስጋውና ደሙ የሚዘጋጅበት ሆኖ የምህረት መሰዊያ የሚደረግበት ስለሆነ የክብር ስግደት ይሰገድለታል ማለት ነው ለታቦት። እንግዲህ ልዩነታቸው ይሄ ነው። ስጋውና ደሙን የምናዘጋጅበት ነው። በጠረጴዛ ላይ ከማዘጋጀት በታቦቱ ላይ ማዘጋጀት ይሻላል። ስሙ ያለው አልፋና ኦሜጋ የሚል ነው። አልፋና ኦሜጋ ማለት መጀመሪያውና መጨረሻው፣ ፊተኛውና ኋለኛው ማለት ነው። ይሄ ደግሞ በመጽሐፍ ቅዱስ ላይ አለ። በራእይ ዮሐንስ ምዕራፍ 22 ላይ አለ። በመጨረሻው ላይ ለእያንዳንዱ ዋጋውን ከፍለው ዘንድ የሁሉም ሰው ፍርድና ዋጋ ከኔ ጋር አለ። እኔ መጀመሪያና መጨረሻ አልፋና ኦሜጋ ፊተኛውና ኋለኛው ነኝ ይላል። ይህንን ቃል የተጻፈበት ከጽድ እንጨት ወይንም ከእብነ በረድ የተሰራ ታቦት ተቀርጾ በዛ ላይ የክርስቶስ ስጋና ደም ቢዘጋጅበት የበለጠ እንዲያውም አዲስ ኪዳኑንም ኦሪቱንም የሚያንጸባርቅ ትልቅ ትርጉም ያለው የእግዚአብሔር ስጦታ ነው ማለት ነው። አዎ ትልቁ ነገር ልንረዳ የሚገባው ቅድም እንደጠቀስኩት በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ ሕግና ነቢያትን ለመሻር አልመጣሁም ልፈጽመው እንጂ ያለውም ለዚህ ነው። አሁን የተሻሩት ምንድን ናቸው ማለት ነው? ሰዋዊ ሕጎች ናቸው፣ ሰዋዊ ስርዓቶች ናቸው ማለት ነው። ሙሴ ሕዝቡን ያስተዳድርበት የነበረበት መንገድ እንደ ልባቸው ሐሳብ ጥንካሬ እየጠነከረበት ሲመጣ አንዳንድ ሕጎችን ያስቀምጥላቸው ነበረ። በጣም ብዙ የተሻሩ ስርዓቶችና ሕጎች ቢኖሩም እግዚአብሔር ግን ራሱ ያስቀመጠውን ሕግ አልሻርም። እግዚአብሔር ቃሉን ያጸናል፣ ምሳሌነቱን አማናዊ አድርጎ ያስቀምጣል እንጂ አይሽርም። ሕዝቡን ግን ሙሴ ሲያስተዳድር ሕዝቡ ይስተዳደርበት ዘንድ ያመጣቸውን ስርዓቶች ጌታችን ኢየሱስ ክርስቶስ በቅዱስ ጳውሎስ አማካኝነት የተሻሩ ይላቸዋል ሰዋዊ ሕጎች። ለምሳሌ ቅዱስ ጳውሎስ ጢሞቴዎስ ደቀ መዝሙሩን ማድረግ ፈልጎ ከታናሿ እስያ ለእግዚአብሔር ሐዋርያነት ሲጠራው አይሁዶችን ላለማደናገርና ስርዓትን መፈጸም ምንም ችግር እንደሌለው ሲናገር ጢሞቴዎስን በአይሁዳውያን ፊት ገዝሮታል ወይም ገርዞታል። ሕጉንም ስርዓቱንም እየተከተለ ምንም አይነት ድንጋሬ እንዳይፈጠር፣ ምንም አይነት ውዥንብር እንዳይፈጠር ሕግና ስርዓትን ሲፈጽም ይታይ ነበረ በሐዋርያት ሥራ ምዕራፍ 16 ቁጥር 3 ላይ እና ራሱ ቅዱስ ጳውሎስ ደግሞ ተሽሯል ያላቸው ነገሮች አሉ፣ ያልተሻሩ ነገሮችም ደግሞ አሉ። ያ ያልተሻሩትንም በኋላ እናያቸዋለን፣ የተሻሩትንም ደግሞ በኋላ እናያቸዋለን። በሌላ ቦታም ደግሞ
ራሱ ሐዋርያው ቅዱስ ጳውሎስ የብፅዓትን ስርዓት ለመፈጸም ሲጥር እናያለን። ያንን ስርዓትም ሲያደርስ በትክክሉ በመጽሐፍ ቅዱሱ ተጠቅሷል። በዘሁልቅ ምዕራፍ 6 ቁጥር 9 ላይ ስዕለት ተስሎ ጸጉርን መላጨት የሚለው ስርዓት እንዲሁ ቅዱስ ጳውሎስ ሲፈጽመው እናያለን። የሐዋርያት ሥራ ምዕራፍ 18 ቁጥር 18 ላይ ጸጉሩን ተላጭቶ እንደነበረ ይህንን ስርዓት ደግሞ ያለምንም ማፈር ያለምንም ተግዳሮት ሲፈጽመው እናያለን እና ቅዱስ ጳውሎስ የኦሪትን ሕጎች ጠንቅቆ የሚያውቅ ሐዋርያ እንደነበረ የምናይበት ትልቁ መንገድ ነው። ስለዚህም ነው ጌታችን ኢየሱስ ክርስቶስ ቤተ መቅደስን በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት እያለ ያባረራቸው ቤቱን ማጽዳት ስለፈለገ ነው፣ የማይሻር ስለሆነ ነው እንጂ የሚሻር ቢሆን ኖሮ ያንን ስርዓት መፈጸም አይጠበቅበትም ነበረ። በማቴዎስ ወንጌል ምዕራፍ 5 ላይ በጣም ብዙ ትምህርቶችን አስተምሯል። ከምዕራፍ 5 እስከ ምዕራፍ 7 ድረስ በጣም ብዙ ነገሮችን አስተምሮናል እና ታዲያ ከመሰቀሉ በፊት ጌታችን ከመሰቀሉ በፊት ይህን ሁሉ ትምህርት ያስተማረው እኮ እንድንፈጽማቸውና እንድናደርጋቸው ነበረ። በጣም ብዙ ጥቅሶችን መጥቀስ ይቻላል፣ ሰዓት አይበቃንም እንጂ ጌታችን ቤተ መቅደስን አድሶ እንኩ ብሎ ሲሰጥ ይህንንም ሲያስተምር ቤተ መቅደስን መጽዳት እንዳለበት ሲናገር ነው። ቤቴ የጸሎት ቤት ትባላለች ውጡ ብሎ ጅራፍ አዘጋጅቶ እየገረፈ ያስወጣቸው የኦሪቷን ቤተ መቅደስ ነው። የኦሪቱን ቤተ መቅደስ ማጽዳት ምን አስፈልገው? ለምን መስቀል ላይ ከተሰቀለ በኋላ በደሙ የዋጃትን አዲስቷን ቤተ ክርስቲያን አያስረክበንም ነበረ? ለምን የኦሪቷን ቤተ መቅደስ አጸዳት ቢባል የማይሻሻር አንዱ ይሻራል፣ አንዱ አይሻርም። የሚወገድ አለ፣ የማይወገድ አለ። ስርዓትና ሕጎችን መለየት ያስፈልጋል። የእግዚአብሔር ሕግና ስርዓት ነው ወይስ የሰው ሕግና ስርዓት ነው የሚለውን ነገር ለይቶ ማወቅ ያስፈልጋል። ጴጥሮስና ዮሐንስ እንደ ኦሪት ስርዓት ሕግ ሊጸልዩ ወደ ቤተ መቅደስ ሄዱ ይላል የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ። ይህንንም የፈጸሙት በአዲስ ኪዳን ውስጥ ነው። እንግዲህ ጌታ ከማረጉ በፊት ወይም ከመሰቀሉ በፊትና ከተሰቀለ በኋላ ካረገ በኋላ ስርዓቶቹ ያልተሻሩትና የተሻሩትን ስርዓቶች ለይተን እንድናውቅ ነው ይሄን ነገር የማቀርበው። ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ታቦትን በጣዖት ቤት ውስጥ የሚያኖር ማን ነው ብሎ እንደ ምሳሌ የጠቀሰውም በአዲስ ኪዳን የሚፈጸም የሰማይም የምድርም ስርዓት ስለሆነ ነው። ተቆርቋሪነቱንም እያሳየ ነው እና ምንድን ነው ጌታችን በመስቀል ላይ ሆኖ ተፈጸመ ብሎ በተናገረ ሰዓት ሁሉ ነገር ተፈጽሟል፣ የኦሪቱ ቤተክርስቲያን የኦሪቱ ታቦት ተሽሯል ብለው የሚያምኑ በጣም ሰነፍና ሞኝ ፕሮቴስታንቶች አሉ። በጣም ይገርመኛል። ይህ ተፈጸመ የሚለው ቃላት በነቢያት ይነገር የነበረው ትንቢት ተፈጸመ ማለት ነው። የቤተ መቅደስ መጋረጃም ለሁለት ተቀደደ የተባለው ጌታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ከታዩት 7 ምልክቶች ውስጥ አንዱ ከታዩት 7 ተአምራቶች ውስጥ አንዱ ተአምር ተፈጸመ ማለት እንጂ ቤተ መቅደስን ሽሬያታለሁ ማለት አይደለም። የቤተ መቅደስ መጋረጃ መቀደድ ማለት የትኛው ጨርቅ ነው? በግራ ያለው ነው በቀኝ ያለው ጨርቅ ነው ቤተ ክርስቲያንን የሚወክላት? በደሙ የዋጃት ቤተ ክርስቲያን ራሱ እያጸዳት እያሳየ በሐዲስ ኪዳንም በዛው ቤተ ምኩራብ መልካም በሚባለው ቤተ ክርስቲያን ቤተ ምኩራብ ሐዋርያት እየሄዱ እየጸለዩ እያየን ስለሆነ ያልተሻሩ ሕግጋትና ስርዓቶች እንዳሉ ማወቅ ይቻላል ማለት ነው። እናም ታቦት በትክክል የተቀደሰ ስፍራ ይፈልጋል። ታቦት በውስጡ ጽላት እንደያዘ ሁሉ ታቦቱ ደግሞ ማደሪያ ይፈልጋል። ታቦቱ ራሱ ያም ደግሞ ቤተ መቅደስ ነው። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ቅዱስ ጳውሎስ ለጢሞቴዎስ እንዲህ ብሎ መክሮት ነበረ። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባህ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው ይላል። እንግዲህ ቤተ ክርስቲያን የምትለው ቃል የተተካችው በፊት ቤተ መቅደስ ትባል የነበረችው ናት። አሁን በእግዚአብሔር ማደሪያ ቤት
መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። እንግዲህ ሊጻፍ ይገባዋል ማለት ነው፣ እንዴት መኖር እንዳለብን በእግዚአብሔር ቤተ መቅደስ። በቀጥታ የሚናገረው ስለ ቤተ መቅደሱ ነው። የእግዚአብሔር ቤተ መቅደስ ደግሞ ታቦት ይፈልጋል፣ ማደሪያ ይፈልጋል። አዳራሹ ብቻ በቂ አይደለም። ምክንያቱም ንጹሐ ባህሪ ነውና እግዚአብሔር ኃይሉን የሚገልጽበት አንድ ዕቃ ይፈልጋል ማለት ነው። ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው ይላል። በደሙ የዋጃት ቤተ ክርስቲያን ስለሆነች ነው። እና ይህንንም ቃል ደግሞ መልሶ በኦሪቱ ጊዜ ለዘላለም የቀደሳት ቤተ ክርስቲያን እንደሆነች ይናገርልን ነበረ። በአንደኛ ነገሥት ምዕራፍ 18 ቁጥር 13 ላይ ለሰለሞን ለዘላለም እንደ ቀደሳትና እንደ ባረካት እግዚአብሔር በዛ ቦታ ላይ እንደሚገኝ ቃል ገብቶለታል ለሰለሞን። ምክንያቱም ሰለሞን እግዚአብሔርን ያናገረው አንድ ነገር ስላለ ነው። ሰለሞን ሁልጊዜ ከእግዚአብሔር ጋር ሲነጋገር በጥበብ ነው የሚነጋገረው። ጥበበኛነቱም ከእግዚአብሔር የተገኘ ስለሆነ ማለት ነው። የምትኖርበት ማደሪያ ቤት በእውነት ሰራውልህ ነው ያለው። ይህ ሰራውልህ የሚለው ቃል ሰለሞን በገንዘቡ በሀብቱ በንብረቱ ለእግዚአብሔር ቤት ቢሰራም ቤቱን ባርኮ ቀድሶ የተቀበለው ግን እግዚአብሔር ነው። ይህንን ቤት ደግሞ እግዚአብሔር ሊሽረው አይችልም። ለሰለሞንም እግዚአብሔር እንዲህ ብሎ መለሰለት፣ በፊቴ የጸለይከውን ጸሎትና የለመንከውን ልመና ሰምቻለሁ። ለዘላለም በዚያ አድር ዘንድ ይህን የሠራኸውን ቤት ቀድሻለሁ። ዓይኖቼና ልቤ በዘመኑ ሁሉ በዚያ ይሆናሉ ይላል። በጣም የሚገርም ቃል ነው። እንግዲህ የማይሻር ቃል ነው ይሄ ቃል። በአንደኛ ነገሥት ምዕራፍ 7 ቁጥር 3 ላይ ታገኙታላችሁ። በተለይ ይህንን ቃል ሁላችሁም መላልሳችሁ አንብቡት። ይህንን ቤተ መቅደስ ዘሩባቤል ደግሞ መልሶ እንደገና እንዳደሰው እናውቃለን። ንጉሥ ነገስታቶች የአሕዛብ ነገስታቶች እየመጡ ቢያፈርሱትም ቤተ መቅደስነቱ ግን በየጊዜው እየታደሰ በሌላም መንገድ እየተሰራ በእነ ነህምያ ዘመንም እየታደሰ እስከ ቤተ ምኩራብ እስከ ኢየሱስ ክርስቶስ ዘመን ድረስ ደርሷል። ከዛም በኋላ ደግሞ ቤቴ ብሎ ጠርቶታል። የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። ይህ ቤተ መቅደስ ምን ይፈልጋል? ክብር ይፈልጋል፣ ንጽህና ይፈልጋል። ቤተ መቅደስ ደግሞ ቤተ መቅደስ እንዲሆን ግዴታ መሰዊያ ያስፈልገዋል። ስለዚህ የእግዚአብሔር ታቦት ሕጉ በቤተ መቅደስ ውስጥ መኖሩ ክብር ነው ማለት ነው። አዎ እንግዲህ እስካሁን ድረስ ያየናቸው ጥቅሶች የበለጠ እያብራሩልን ነገሮችን እየገለጹልን እንደሚሄዱ እርግጠኛ ነኝ። በሰፊው ቅዱስ ጳውሎስ ተሽረዋል አልተሻሩም እያለ የሚናገራቸውን ቃላቶች በደንብ ወደ ማብራራቱ ከመሄዴ በፊት ግልጽ ሊሆኑልን የሚገባው ነገሮችን መነጋገር ስላለብን ነው ቅድሚያ ለእነዚህ ነገሮች ትኩረት እየሰጠው ያለሁት። እግዚአብሔር አምላካችን ያለ ምክንያት አይደለም ሙሴን ታቦቱን በሚቀርጽበት ሰዓት ወይም ታቦቱን ቀርጾ ሲያዘጋጅ ሁለት ኪሩቦች በታቦቱ አናት ላይ እንዲዘጋጁና ሁለቱ ኪሩቦች መላእክቶች ማለት ነው ክንፎቻቸው ወደ ላይ ተጋጥመው ፊት ለፊት የተያዩ አይኖቻቸው ግን ወደ ስርየት መክደኛው እንዲመለከቱ ያዘዘበት ምክንያት ትልቅ ምስጢር ስላለው ነው። ዘጸአት ምዕራፍ 25 ላይ ቁጥር 18 ላይ በደንብ ታገኙታላችሁ። እግዚአብሔርም ለሙሴ እንዲህ አለው ይላል፣ ሁለት ኪሩብ ከተቀጠቀጠ ወርቅ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ። ከስርየትም መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላኛው ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩብም ክንፎቻቸውን ወደ ላይ ይዘረጋሉ፣
የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውንም እርስ በርስ ይተያያሉ። የኪሩብም ፊታቸው ወደ ስርየት መክደኛው ይመለከታሉ በማለት ነግሮት ነበር ይላል። ፊት ለፊት ይተያያሉ ሲል አካላቸው ፊት ለፊት በዛኛውና በዚህኛው በኩል ይሆኑና አይኖቻቸውና ፊታቸው ግን ገጻቸው ግን ወደ ታች ወደ ስርየት መክደኛው ይሆናል። ይህም ትልቅ ትርጉም አለው። እመቤታችን ቅድስት ድንግል ማርያም በምትወልድበት ሰዓት ወይም ከመውለዷ በፊት ከመላእክት አልተለየችም። ሕፃን እያለች ፋኑኤል የሚባል መልአክ ይመግባት እንደነበረ የቤተሰቦቻችን የአባቶቻችንና የእናቶቻችን መጽሐፍት አዋልድ በደንብ ይተርኩልናል። እየመጣ መና ይመግባት እንደነበረ እንዲሁም ደግሞ በመጽሐፍ ቅዱስ ውስጥ ስንመጣ ደግሞ እመቤታችን ቅድስት ድንግል ማርያም ከመላእክት ተለይታ አታውቅም። ገብርኤል መጥቶ ካበሰራት ጊዜ ጀምሮ የልዑል ኃይል ይጸልልብሻል ብሎ በሚናገርበት ሰዓት እግዚአብሔር ባለበት መላእክት አሉና እግዚአብሔር በተገለጠበት ቦታ የመላእክትም ሰራዊቶች አሉና መላእክት መቼም ቢሆን ተለይተዋት አያውቁም። ሌላው ትልቁ ምስጢር ግን ሁለቱ ኪሩቦች የእመቤታችን የቅድስት ድንግል ማርያም ንጽህናዋና ቅድስናዋ ናቸው። ይሄ እንዴት ሊተረጎም ይችላል? መላእክቶች ንጹሐን እንደሆኑ ምንም ሕጸጽና ኃጢአት የሌለባቸው እንደ ሰው የማይተዳደፉና በኃጢአት የማይተላለፉ እንደመሆናቸው መጠን ሁሉ እመቤታችን ቅድስት ድንግል ማርያምም እንደ ታቦት ከተቀረጸች በንጽህናና በድንግልና በኩል መቼም ቢሆን የማትስት መቼም ቢሆን ጌታችን ኢየሱስ ክርስቶስ ከመረጣት ጊዜ ጀምሮ በራሷም በመላእክትም ጥበቃ ትኖር የነበረች እናታችን እንደነበረች የሚያሳይ ትልቅ የመጽሐፍ ቅዱስ ክፍል ነው። እንኳን እሷ ቀርቶ በሁለተኛ ነገሥት ምዕራፍ 6 ቁጥር 15 ጀምሮ በደንብ ብትመለከቱት ወይንም ቁጥር 17 አካባቢ እዩት። ኤልሳ የእግዚአብሔር ነቢይ ኤልሳ በነበረበት ቤት አካባቢ ሶርያውያን መጥተው ሲከቡት፣ ወታደሮች መጥተው ሲከቡት እግዚአብሔር ግን ለኤልሳ በጣም ብዙ ሺህ እልፍ መላእክቶችን ያሳየው። ጊያዝም ደግሞ የኤልሳ ደቀ መዝሙር እነዚህ መላእክቶች በተመለከተ ጊዜ በጣም እንደተደነቀና በዛው መጽሐፍ ቅዱስ ክፍል ውስጥ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ተብሎ እንደተነገረ እመቤታችን ቅድስት ድንግል ማርያም በጣም በሚገርም ሁኔታ ለኤልሳ እንግዲህ ይህን ያክል መልአክ ታዘዘለት፣ በአዲስ ኪዳን ደግሞ እንዴት ሳይበልጥ። ስለዚህ ሁለቱ ኪሩቦች የእመቤታችን የንጽህናዋና የቅድስናዋ መገለጫዎች ናቸው ማለት ነው። አባታችን ቅዱስ ኤፍሬምም በእሁድ ውዳሴ ማርያም ጸሎት ላይ በእግዚአብሔር ስዕል የተሳሉ ኪሩብ የሚጋርዱሽ መቅደስ አንቺ ነሽ ብሎ ያወደሳትም ያለ ምክንያት አይደለም ማለት ነው። ልጇንም በወለደች ጊዜ መላእክቶች እረኞችን አበሰሩ ሲባል እንደ ቀላል የሚታይ አይደለም። የጌታን መወለድ አጠገቧ ሆኖ ያዩ ስለነበረ በሰማይ ቀና ብለው ሲመለከቱ ከዙፋኑ አላጡትም። በምድርም ሲመለከቱ በማርያም እቅፍ ውስጥ በክንዶቿ ውስጥ ቁጭ ብሎ ጡቶቿን ሲጠባ ቢያዩ በጣም ተደነቁ ይላል የአባቴ እናቶቻችን መጽሐፍት። አዋልድ መጽሐፍቶቻችን ምስጢሮቻቸው መጽሐፍ ቅዱስ ናቸው፣ መነሻዎቻቸው መጽሐፍ ቅዱስ ናቸው። ስለዚህ መላእክቶች መቼም ቢሆን አልተለዩም ከእመቤታችን ከቅድስት ድንግል ማርያም። መቼም ቢሆን ከእመቤታችን ከቅድስት ድንግል ማርያምም አይለዩም። አይኖቻቸው ብዙ የሆኑ ክንፎቻቸውም 6 የሆኑ ሱራፌልና ኪሩቤል መላእክቶችም ጌታችን በተወለደበት ሰዓት ከእመቤታችን ዙሪያ ሆነው አብረዋት በምስጋና ያመሰግኑ እንደነበረ በመጽሐፍ ቅዱስ ተጠቅሷል። በሰማያት ምስጋና እንደነበረ በምድርም ላይ ደስታና ሐሴት እንደነበረ መጽሐፍ ቅዱስ ይናገራል። ግልጽ ነው። በመጽሐፍ ቅዱስ ውስጥ ያልተጻፈ ነገር የለም። ስለዚህ እነዛ ሁለቱ ኪሩቦች ያለምንም ጥርጥር እመቤታችን ቅድስት ድንግል ማርያም የተላበሰቻቸው መልካም ስብዕና እመቤታችን ቅድስት ድንግል እንዲያውም በራእይ ዮሐንስ ምዕራፍ 12 ላይ ሴቲቱም 2 የንስር ክንፎች ተሰጧት ብሎ እንደተናገረው
እነዚህን ንጽህናዋንና ቅድስናዋን የሚናገር ምዕራፍ እንደሆነ ነው የሚያሳየው። ሴቲቱ የሁለት የንስር ክንፎች ተሰጧት የሚለው ቃል ወዴትም ሊሻገር የማይችል ከታቦቱም ከእመቤታችንም ከቤተ ክርስቲያንም ጋር ሊስማማ የሚችል አማናዊ የሆነ ቃል ነው። እንግዲህ በመላእክቶች የታጀበች በኪሩብና በሱራፌል የተከበበች ሆና የምትታይ እናት በመሆኗ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መርጦ ያደረባት መሆኗን በአዲስ ኪዳን በብዙ መልኩ ማየት ይቻላል። ለዚህም ነው እናታችን ቅድስት ኤልሳቤጥ በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። የታያት ነገር አለ ማለት ነው። እንግዲህ ምንም የነገረቻት ነገር የለም። ሁሉ ነገር በመንፈስ ቅዱስ የተረዳችው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ማለት ከባድ ነው። ጌታዬ ብላ የጠራችው በሆዷ ውስጥ ያለውን ብቻ አይደለም። ጌታዬ ብላ የጠራችው እግዚአብሔርን ብቻ አይደለም። ኤልሳቤጥ በወቅቱ እግዚአብሔር ከሴቶች መካከል ማኅፀኗ የደረቀች ተብላ ተዋርዳ የነበረች ሴት ስለነበረች ዮሐንስንም ጸንሳ ስለነበረ ዮሐንስን የሰጣትን እግዚአብሔርን በምታመሰግንበት ሰዓት ስለሆነ እመቤታችን የደረሰችው ይህንን ሐሳቧን የምታጸናላት የምትናገረው የምትተነፍስለት ሰው አጣ ነበርና እግዚአብሔር አምላካችን የሚወዳት በቤተ መቅደስ ትኖር የነበረች ሴት ስለነበረች እግዚአብሔር የወደዳት ይህች ሴት የእግዚአብሔር ማደሪያ እንደነበረች ስለምታስብም ጭምር ነው። ኤልሳቤጥ ምን ማለት ነው? ቤተ መቅደስ ውስጥ ትኖር ስለነበረ በቤተ መቅደስ ውስጥ የሚኖሩ ሰዎች ደግሞ የእግዚአብሔር ማደሪያ ናቸው ተብሎ ስለሚገመቱ በወቅቱ የጌታዬ እናት የእግዚአብሔር አገልጋይ ወደ እኔ ትመጣ ዘንድ እንዴት ወደ እኔ ትመጣ ዘንድ ይሆንልኛል ብላ ተናገረች። ይህንን ቃል ግን ደግሞ በትክክል በኦሪቱ ጊዜ በሁለተኛ ሳሙኤል ምዕራፍ 6 ቁጥር 9 ላይ የእግዚአብሔር ታቦት እንዴት ወደ እኔ ይመጣል ብሎ ነብዩ ዳዊት ተናግሮ ነበረ። በጣም ነው የሚገርመው። የእግዚአብሔር ታቦት እንዴት ወደ እኔ ይመጣል ብሎ ተናገረ። እንግዲህ ታቦቱን ዳዊት እንደዚህ ብሎ ከተናገረ ድንግል ማርያምን ደግሞ ኤልሳቤጥ እንደዚህ ብላ ከተናገረች ይህ ትልቅ ንጽጽር ነው። በጣም ደስ የሚል ንጽጽር ነው። ስለዚህ ክብር ይገባታል። ትክክለኛዋ ታቦታችን እመቤታችን ቅድስት ድንግል ማርያም ናት። አዎ፣ ግን እመቤታችን ቅድስት ድንግል ማርያም በስዕል ተስላ በታቦቱ ላይ በመንበሩ ላይ ከፊት ለፊት ትቀመጣለች። ከዛ በኋላ አባቶቻችን ደግሞ ስጋውና ደሙን ያዘጋጁበታል ማለት ነው። ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ እንደዘለለ ሁሉ በኦሪቱም ጊዜ ደግሞ በሁለተኛ ሳሙኤል ምዕራፍ 6 ቁጥር 14 ላይ እዛው ምዕራፍና እዛው ቁጥር አካባቢ ላይ ዳዊት ታቦቱን የያዙት ካህናቶች ወደ ከተማ ሲገቡ ወይም ዳዊት በከተማ በገባ ጊዜ በእግዚአብሔር ፊት ወይንም በታቦቱ ፊት ማለት ነው እንግዲህ በእግዚአብሔር ፊት እየዘለለ ይዘምር ነበረ ይላል። ይሄ ለሷ የሚገባ ክብር ነው ለታቦቷ። ታቦቷ ደግሞ አሁን ማርያም ሆናለች። ምክንያቱም ጽላቱ በውስጧ ስላለ። ውዳሴ ማርያም ምን ጸልየው ወደን አይደለም። ቅድስት ሆይ ለምኝልን የምንለው እንዲሁ አይደለም። ብዙ ምስጢራትን የያዘች እናት ስለሆነች ነው። ኤልሳቤጥ የስድስት ወር እርጉዝ በነበረችበት ሰዓት መጥምቁ ዮሐንስን ጸንሳ በነበረችበት ሰዓት እመቤታችን ስትመጣ ደስ ብሏት ተቀብላት ብዙ ነገር ከተወያዩና ከተነጋገሩ በኋላ 3 ወር ነው ከሷ ጋር የተቀመጠችው ብያለሁ። እንግዲህ ይህንኑ ደግሞ በኦሪቱ ጊዜ በሁለተኛ ሳሙኤል በዛው በምዕራፍ 6 በቁጥር 11 ላይ ደግሞ በአቢዳራ በሚባል ሰው ቤት ለ3 ወር ያክል ታቦቱ እንደተቀመጠ እናያለን። የጌት ሰው አቢዳራ የሚባል ሰው ቤት ውስጥ
ታቦቱ 3 ወር ተቀምጧል። እንግዲህ ንጽጽሩን ተመልከቱት እንዴት ተመሳሳይነት እንዳለው። እንዲሁ አይደለም ማርያም መታ ኤልሳቤጥ ጋር 3 ወር ተቀምጣ ሄደችው። ከዚህ በፊትም ኦዛ የሚባል በኦሪቱ ጊዜ ታቦቱን በእጄ ካልነካሁኝ ብሎ ሲገዳደር ወይንም ሲፈታተን እግዚአብሔር ተቆጥቶት እንደቀሰፈው በሁለተኛ ሳሙኤል ምዕራፍ 6 ቁጥር 7 ላይ አንብበናል። ይህን ምዕራፍ በደንብ አንብቡት። ሁለተኛ ሳሙኤል ምዕራፍ 6ን ብዙ ታሪክ ታገኙበታላችሁ ከአዲስ ኪዳኑ ጋር ማለት ነው። በአዲስ ኪዳኑ ላይም ደግሞ እመቤታችን ቅድስት ድንግል ማርያም ጌታችን ከወለደችው በኋላ ሄሮድስ እሰግድለት ዘንድ ይህ የተወለደ የተባለው ንጉሥ ወዴት እንደሆነ ፈልጋችሁ አምጡልኝ ወይም ደግሞ ፈልጋችሁ ንገሩኝ እኔም ሄጄ እሰግድለታለሁ ብሎ በድፍረት ጌታችን ኢየሱስ ክርስቶስን ሊገለው እንደፈለገ እንዲሁም ደግሞ እመቤታችን ጊዜ እረፍቷ ደርሶ በ64 ዓመቷ ከሞተች በኋላ በታምረ ማርያም ላይም በአባቶቻችን መጽሐፍት ትርጓሜ ላይም እንዳለው ሁሉ አልጋዋን የተኛችበትን ወይም ካረፈች በኋላ መቼም ለእመቤታችን ስጋ ሬሳ ወይም አስክሬን አይባልም። ስጋዋ ባረፈበት ቦታ ተሰብስበው የነበሩ ከአይሁዶቹ መካከል አንዱ አልጋዋን ሊዘረጥጥ እጁን ሲጠጋ መልአክ መጥቶ ቀስፎታል ብለው አባቶቻችን ይነግሩናል። እንግዲህ ክርስቲያን ኦርቶዶክስ የሆናችሁ ይህንን ታሪክ ትቀበሉታላችሁ። ምክንያቱም የግድ የአባቶቻችን ታሪክ መቀበል ስላለብን። የሌላ ሃይማኖት እምነት ተከታዮች ደግሞ ይህን ታልፉታላችሁ ማለት ነው ካልተቀበላችሁት። እንዲህ የመሳሰሉ ተመሳሳይ የሆኑ ታሪኮችን እናገኛለን በኦሪቱና በአዲስ ኪዳኑ። ስለዚህ ማርያም ታቦት ነች፣ የእግዚአብሔር ማደሪያ ነች። አዎ አልካዳችሁም፣ እንዳልካዳችሁም እርግጠኛ ሆኜ አምናለሁ። ምክንያቱም አዎ ወልደዋለች፣ ማደሪያው ነበረች። ታቦት ነች፣ አዎ ነች። ግን የበፊቱን ታቦት አትያዙት፣ አትሸከሙት ለምትሉት ነገር መልስ እየሰጠን ነው። የበፊቱን ታቦት በመያዛችሁ ኦሪታውያን ናችሁ ለምትሉት ነገር መልስ እየሰጠን ነው። እኛ ኦሪታውያን እንዳልሆንን የሐዲስ ኪዳን እምነት ተከታዮች እንደሆንን በአንድምታና በትርጓሜ እንደዚህ እያብራራን እየነገርናችሁ ልቦናችሁ ከደነደነ ምን ማድረግ አይቻልም። እግዚአብሔር ልቦና ይስጠን ነው የምላችሁ። ምክንያቱም አማናዊቷ ድንግል ማርያም ኢየሱስ ክርስቶስን በማህፀኗ ተሸክማ ኢየሱስ ክርስቶስ ደግሞ በስጋው መከራን ተቀብሎ በሚስማር ተቸንክሮ ባፈሰሰልን ደግሞ በቆረሰልን ስጋው አማካይነት ኃጢአታችን ከታጠበልን፣ ሰላማችን ከተመለሰልን፣ ሞት ከተወገደልን፣ ጥላችን ከራቀልንና በእግዚአብሔርና በሰው መካከል የተጋረደው የጥል መጋረጃ ከተቀደደልን የዚህን የኢየሱስ ክርስቶስን ስጋና ደም የምንቀበለው በታቦቱ ላይ በተዘጋጀው ስጋና ደም ነው ማለት ነው። ምክንያቱም ትርጓሜው የድንግል ማርያም ትርጓሜው የኢየሱስ ክርስቶስ ስለሆነ ማለት ነው። ለምሳሌ የነሐሱን እባብ እናስታውስ። ሙሴ የነሐሱን እባብ ሰርቶ ሕዝቡ ከተነደፈበት ከመርዛማው እባብ መርዝ ለመዳን የነሐሱን እባብ ትኩር ብላችሁ ተመልከቱ ብሏችኋል እግዚአብሔር ብሎ ባዘዛቸው መሰረት እባቡን ሲመለከቱ እባቡ ፊት ለፊት ያሉትና በርቀት እባቡን የሚመለከቱት ሰዎች ድነዋል። እባቡን ለማየት የተቸገሩ ግን በእባብ የተነደፉት ደግሞ በየቤታቸው ያሉ ሽማግሌዎች፣ የታመሙ ሰዎች፣ ወጣቶችም ሊሆኑ ይችላሉ። ከህዝቡ ብዛት የተነሳ ማየት ያልቻሉ በጣም ብዙ ሰዎች የነሐሱን ድምፅ በመስማት ነሐሱ በሚመታበት ሰዓት ግው የሚለው ድምፅ በተሰማበት ሰዓት ከህመማቸው ተፈውሰዋል። ይሄ የመዳናችን ታሪክ የተፈጸመበት ወይም ኢየሱስ ክርስቶስን የሚወክል ትልቅ ግልጽ የሆነ የወንጌል አንድምታ እንደሆነ እንረዳለን። አዎ እና ማንኛውም ክርስቲያን የታዘዘውን ትእዛዝ ሽሮ ግን አላስፈላጊ በሆነ መንገድ የሚጠቀም ከሆነ ለምሳሌ
አባቶቻችን የመቁጠሪያን ስርዓት ሰይጣንን ለመቀጥቀጥና ኪርያላይሶን እግዚኦ መሐረነ ክርስቶስ እያሉ ለመጸለይ 41 ጊዜ ለመጸለይ እንዲመቻቸው ቁጥር እንዳያሳሳቱ መቁጠሪያን በመያዛቸው የተነሳ የመቁጠሪያ ትርጉም ጠፍቶ ግን ወደ ተለያዩ ዓለማት ወይም ወደ አህዛቦች ጋር ስንመለከት በሙዳይ ውስጥ መቁጠሪያን የሚመስል ጨሌ ሰይጣን እያስተማራቸው አሰራሩን ቀይሮት መቁጠሪያን ራሱ ከሚቀጠቀጥበት ነገር ይልቅ ማምለኪያ አድርጎት ሲያሰራቸው እናያለን። ልክ እንደዚህ ሁሉ ይህንን የነሐስ እባብ በአጸዶች በመከለልና የእባቡን ቅርጽ ወደ ተለያዩ ቅርጾች በመቀየር የራሱ የእባቡ ቅርጽ እንዳለ ሆኖ ወደ ባዕድ አምልኮ አስተላለፍ ውስጥ በማስገባት እስራኤላውያንን በሙሉ ልባቸውን ሲያሸፍት ደግሞ እናያለን። ሰይጣን በጣም ተንኮለኛና ግፈኛ ነው። የሚሰራውን ስራ ማንም ሰው ሊያሸንፈው አይችልም። የሚያሸንፈው በእግዚአብሔር ኃይል ውስጥ ያለ ሰው ብቻ ነው። ሰው የተባለ ፍጥረት በሙሉ ከእግዚአብሔር ጋር ሲጣላ የሚያስታርቀው ራሱ እግዚአብሔር ነው። ሰው የተባለ ፍጥረት በሙሉ ከራሱ ጋር ሲጣላ ማን ያስታርቀዋል? ወይንም ከሰይጣን ጋር ብንጣላ የሚያስታርቀን እግዚአብሔር ነው። ማስታረቅ ማለት ሰይጣንን ወደ ሲኦል በመሸኘት እኛን ወደ ገነት በማስገባት ሁለታችን በመለያየት እግዚአብሔር ሆይ ገላግለን ስንለው በመገላገል ለሁለታችንም ተገቢ የሆነ ነገር በማድረግ በንስሐ በኩል እኛን ወደ ራሱ ያቀርበናል። ሰው ግን ከራሱ ጋር ከተጣላ ከማን ጋር ይታረቃል? በጣም አስቸጋሪ ነው። ስለዚህ እስራኤላውያን እግዚአብሔርን በጣም ያስቸግሩት ነበረ። በዚህም የተነሳ በሁለተኛ ነገሥት ምዕራፍ 18 ቁጥር 4 ላይ አስገራሚ የሆኑ ነገሮች ተደርገዋል። ነሁሽታን በሚል ወይንም መሰባበር ማፈራረስ በሚለው ቃል ውስጥ አንድ ታሪክ እናያለን። እስራኤላውያን የነሐሱን እባብ በፊት አማናዊነቱን ወይም ደግሞ ትክክለኛ አዳኝነቱን ሊያስተምርበት በወደደበት መንገድ ሳይሆን ታሪክን በሚገለብጥ መልኩ አካሄድና ስርዓትን፣ ሕግን በሚለውጥ መልኩ ሰይጣን ሊገለብጥ ሲሞክር እግዚአብሔር ያፈራረሰው ጣዖት ነው። ነሁሽታን የሚለው ቃል በዛ ቃል ውስጥ ታገኙታላችሁ በሁለተኛ ነገሥት ምዕራፍ 18 ቁጥር 4 ላይ። ስለዚህ ታቦትንም እግዚአብሔር ነው የሰጠን፣ ግን የሰው ልጆች አላስፈላጊ በሆኑ መንገዶች ሊጠቀሙበት ሲሞክሩ እግዚአብሔር ያንን ነገር ያሸሸዋል። እስራኤላውያን ሲያስቸግሩት ታቦትን ካጠገባቸው አሽሾ ወደ አሕዛብ አገር ያማርከው ነበረ። ከዛ እስራኤላውያን ሲቀጡ በደንብ ሲገሰጹና ሲቀጡ መልሶ ታቦቱን ወደ ነበረበት ክብሩ ይመልሳል። አሁንም ቢሆን በሰለሞን ዘመነ መንግስት በንግሥት ሳባ ልጅ በቀዳማዊ ምኒልክ ምክንያት ወደ ኢትዮጵያ የመጣችው ታቦተ ጽዮን እስራኤላውያን ይቀጡበት እስከ ዘላለም ድረስ ይቀጡበት ዘንድ ያደረገው ነውና በዚህም የተነሳ ታቦተ ጽዮን አሁን በአክሱም ጽዮን ማርያም አለች ቢባልም በአጠቃላይ የለችም የሚሉም ቢኖሩም ዞሮ ዞሮ የሙሴ እግዚአብሔር ለሙሴ የሰጠው ጽላት በኢትዮጵያ ነው ያለው። ኢየሱስ ክርስቶስ የተሰቀለበት በቀኝ በኩል ያለው ግማደ መስቀሉ በኢትዮጵያ ነው ያለው። ይህንንም በኢትዮጵያ ማድረጉ ምክንያት ይኖረዋል። ምክንያቱም እግዚአብሔር ንብረቶቹን እየሰበሰበባት ያለችባት ሀገር ብትሆንስ? ደግሞም ነች። ትልቁ ነገር ማወቅ የሚገባን ነገር ምንድን ነው? እስራኤላውያን እግዚአብሔርን ሲያስቸግሩት እግዚአብሔር እነሱን የሚቀጣቸው ንብረቶቹን ዞር በማድረግ ነበረ። ካጠገባቸው ራቅ እያለ ይቀጣቸው ነበረ። ግን የሚገርመው ነገር እንደዛ ኃይሉን ይገልጽበት የነበረው ታቦት፣ ቃሉን ጽፎበት የነበረው ጽላት፣ ካህናቶች አናት ላይ አርፎ የነበረው ያ ትልቅ ክብር
ይኖረው የነበረው፣ አሕዛቦች ይፈሩት የነበረው፣ እስራኤላውያኖች ያከብሩት የነበረው፣ በእልልታ ይሸኙት የነበረው ታቦት ዛሬ በኢትዮጵያ ነው ሲባል ለእኛ ለምናምነው ትልቅ ኩራት ነው። ምክንያቱም 2 ኪሩቦች ያሉት እግዚአብሔር በወደደው መንገድ ያሸበረቀው በዚህ ሜትር፣ በዚህ ሴንቲሜትር፣ በዚህ ቁመቱን ወርዱን እንደዚህ አድርጋችሁ ስሩት ብሎ በጥንቃቄ የተሰራው ዕቃ ዛሬም ኢትዮጵያ ውስጥ ነው ሲባል ትልቅ ነገር ነው። በጣም እንደ ክብር ነው የምቆጥረው ይሄንን ነገር። አስቡት፣ እኛ በእግዚአብሔር ትእዛዝ ነው የታዘዝነው። እንዲህ ይላል ዘጸአት 20 ቁጥር 4 ላይ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃም ካለው ነገር የማንኛውም ምሳሌ የተቀረጸውን ምስል ለአንተ አታድርግ ብሎ ያዘዘ ራሱ እግዚአብሔር። አሁንም በታቦቱ ላይ 2 ኪሩቦችን ያዘዘ ራሱ እግዚአብሔር። ይህ በጣም የሚደንቅ ነገር ነው። ስለዚህ የሚመረጥና የማይመረጥ ቅርጽ አለ ማለት ነው። እንግዲህ በላዩ ሰማይ፣ በሰማይ ሲል ሰማይ ላይ ባሉ መላእክቶች፣ በታች በምድር ሲል ደግሞ ምድር ላይ ባሉ ቁሳቁሶች ማለት ነው ብለን ከተረጎም ነው በራሳችን ትርጓሜ ሄድን ማለት ነው። ግን በላይ በሰማይ ሲል አዋፋትን፣ በታች በምድር ሲል አራዊትን፣ እንስሳትን ማለቱ ነው። ከምድርን በታች ባለው በውሃ ካለው ነገር በማንኛውም ምሳሌ የተቀረጸውን ለአንተ አታድርግ ሲል ይሄ ግልጽ የሆነ የመጽሐፍ ቅዱስ አንድምታ ፍቺ የሚያስፈልገው ትልቅ አንድምታ የሚያስፈልገው ነገር ነው። ግን አንድምታ አስፈለገውም አላስፈለገውም እግዚአብሔር የተቀረጸ ታቦት፣ የተቀረጸ ጽላት፣ የተቀረጹ ኪሩቦች ያሉበት ዕቃ ሰጥቶናል። ይሄ የእሱ ስጦታ ነው፣ የእሱ ፍላጎት ነው። ለዚያውም በወርቅ የተለበጡ በእብነ በረድ ከጽድ ዛፍ ከጽድ እንጨት ወይም ደግሞ ከወይራ ከተለያዩ ከሚያምሩ ነገሮች አሸብርቆ የተሰራውን ይህንን የኦሪቱን ዕቃ ምሳሌነቱ ግን የአዲስ ኪዳን የሆነውን ዕቃ በመያዛችን ከተነቀፍን መጀመሪያ ሊነቀፍ የሚገባው እግዚአብሔር ነው ማለት ነው። ከኛ በፊት እግዚአብሔር ነው ሁሉ ነገር አሳልፎ የሰጠንና ማለት ነው። መልሶ ከነዚህዎቹ እግዚአብሔርን ከሚያስቀይሙት ከእስራኤላውያን ጋር ደግሞ ሌላ ቃል ኪዳን ሲገባ ደግሞ ምን ይል ነበረ? በሁለተኛ ነገሥት ምዕራፍ 17 ቁጥር 5 ላይ ቁጥር 35 ላይ እግዚአብሔርም ከእነሱ ጋር ቃል ኪዳንን አደረገ እንዲህም ብሎ አዘዛቸው ይላል። እንግዲህ ንስሐ ሲገቡ ሲታረቁት ማለት ነው። ሌሎች አማልክትን አትፍሩ፣ አትስገዱላቸው፣ አትሰውላቸውም ይላቸዋል። ሌሎች አማልክትን አትፍሩ፣ ምክንያቱም የአጋንንት ርዝራዦችና የሰይጣን ሰራዊቶች ናቸው። አትስገዱላቸው አለ፣ የሚሰገድላቸው አይደሉም። ሌሎች የሚሰገድላቸው ነገሮች አሉ ማለት ነው። እንደገናም አትሰውላቸው አለ። አሁን መስዋዕት የሚሰዋለት ነገር አለ ማለት ነው። በኦሪቱ ጊዜ ለታቦት ስግደት ይገባ ነበረ። ታቦት ይፈራ ነበረ። ታቦትም አጠገብ መስዋዕት ይቀርብ ነበረ። አትፍሯቸው የተባሉት አጋንንቶችን ነው። አትስገዱላቸውም የተባሉት አጋንንቶችን ነው። አትሰውላቸውም የተባለው ለእነዚሁ ለአጋንንት መስዋዕት ለአጋንንት ጣዖታት ነው። በአዲስ ኪዳን ስንመጣ ደግሞ በኢየሱስ ክርስቶስ ስም የተባረከውን ዕቃ በስሙ የተባረከውን ህብስትና ወይን ስለ ስሙ ወይንም ደግሞ ስላዘዘው ትእዛዝ ብለን ስጋውና ደሙን ብንፈትትበት የዚህ ነገር ተካፋይ እንሆናለን ወይ ነው? በእርግጥ ለአጋንንት ነው የሰዋ ነው ወይ ነው? ይህን ነገር አስተውሉት ክርስቲያኖች፣ ምን ያህል አውሬው በውስጣቸው እንዳለ ታቦቱን የሚሳደቡ ሰዎችን ማለት ነው። አውሬው 666 ዘንዶው በውስጣቸው እንዳለ ምልክቱ ይሄ ነው። አውሬው ይሳደባል እግዚአብሔርንና ማደሪያውን፣ ስሙንና እግዚአብሔርን ይሳደባል አለ። ስሙን ያለው ኢየሱስ የሚለውን አማኑኤል የሚለውን መድኃኔዓለም የሚለውን ስም ነው። በዚህ ስም ነውና የምንከብረውና የመዳን ስም ስለሆነ ማለት ነው።
ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ። እሱም ኢየሱስ የሚለው ስም ነው። ኢየሱስ የሚለው ስም ሁለቱን አንድ አድርጎ ያጋጠመ በተለየ አካሉ እግዚአብሔር ወልድ ከድንግል ማርያም በነሳው ሥጋ የሰው ልጆችን እግዚአብሔር ከሚለው ስም ጋር ያስታረቀ ራሱ እግዚአብሔር ነው። ምክንያቱም ቃል ሥጋ ሆነ። ቃል ሥጋ ሆነ ሲል መጀመሪያ ቃል እግዚአብሔር ነበር የሚለው መርሳት የለብንም። አሁን እግዚአብሔር አምላካችን ማዳኑን የፈጸመው በኦሪት ጥላነት አማካይነት በሐዲስ ኪዳን ውስጥ ነው ማለት ነው። ስለዚህ አህያዋንና ውርንጭላዋን አምጡልኝ፣ ፈታችሁ አምጡልኝ፣ በመንገድ ዳር ላይ ታስሮ ታገኛላችሁ ሲል እግዚአብሔር አምላካችን እንዲሁ አይደለም የተናገረው። አህያዋ ኦሪት ነች፣ ውርንጭላዋ ደግሞ አዲስ ኪዳን ናት። አይነጣጠሉ። አህያዋን ብቻ ወይም ውርንጭላዋን ብቻ አምጡልኝ አላለም። አህያዋን ከውርንጭላዋ ጋር አምጡልኝ ነው ያለው። በጣም የሚገርም ነው። ለምን ትወስዳላችሁ ብለው ቢጠይቋችሁ ባለቤታቸው ይፈልጋችኋል ብላችሁ ንገሩ ብሎ ስለ ሁለቱም አህዮች ነው የተናገረው። ስለ አንዱ አህያ ብቻ አልተናገረም። ስለ አዳምና ስለ ልጆቹ፣ ስለ አዲስ ኪዳንና ስለ ኦሪት። እንግዲህ በኦሪት ውስጥ ያሉት ስርዓቶች ለአዲስ ኪዳን ጥላ ናቸው ከተባለ ክርስቶስ እያንዳንዱን ስርዓት እየፈጸመ ያለፈው ለዚህ ነው ማለት ነው። በእርግጥ እውነት ነው እግዚአብሔር አትስገዱላቸው፣ አታምልኳቸው ብሎ እግዚአብሔር ባዘዘን በጣዖት ፊት ብንሰግድ የሚቀጣን እግዚአብሔር አይደለም። ወደናቸው ፈቅደን ሄደን አምላካችን ናችሁ እንስገድላችሁ ብለን ያልናቸው ናቸው የሚቀጡን። ምክንያቱም ጸጋው የተገፈፈ መንፈስ ስለሆነ ክብር የማይወድለት እንዲሁም ደግሞ አንተ አምላኬ ነህ ቢሉትም እንኳን አምኖ አሜን ብሎ ቢቀበልም እንኳን እንዳልሆነ ስለሚያውቀው ዛሬን እሺ ብሎ ነገን ግን ሲኦል የሚከት መንፈስ ስለሆነ ከታቦት ጋር ልናነጻጽረው አይገባም። ጣዖት ብለን በድንጋይ ፊት በምንሰግድበት ሰዓት ታቦት ብለን እንደምናከብረው አይነት ነገር አድርገን በቀጥታ ካነጻጸር ነው በቀጥታ ያለምንም ጥርጥር እግዚአብሔርን እየተሳደብን ነው ማለት ነው። እንግዲህ ጠቅለል ብሎ ሲመለከት በተጨማሪም እመቤታችንን አባቶች የሐዲስ ኪዳን ኪሩብ ሲሏት እንሰማለን። ምን ማለት ነው? በሙሴ በቀረጸው ጽላት በተቀመጠበት ማስቀመጫው በሆነው በታቦቱ ላይ 2 ኪሩቦች ተስለዋል ብለናል፣ ተቀርጸዋል። እነዚህ ኪሩቦች ክንፋቸው ተጋጥሟል። በኦሪቱ ጊዜ ቤተ መቅደሱ መጋረጃው ተገልጦ ፊት ለፊት ቢታይ 2 ኪሩቦች ክንፋቸው ተጋጥሞ ነው የሚታዩት። በአሁኑ ሰዓት ግን ቤተ መቅደሳችን ወይም ቤተ ክርስቲያን መታችሁ ወደ መቅደሱ ወደ ውስጥ ብትመለከቱ በታቦቱ ላይ የምናየው የእመቤታችን የቅድስት ድንግል ማርያም ከልጇ ጋር ምስለ ፍቁር ወልዳ ብለን ወይም ከተወደደው ልጇ ጋር ብለን የምንጠራው ስዕል ሰማያዊ ከላይ ለብሳ ከውስጥ ደግሞ ቀይ ለብሳ ያለውን የእመቤታችንን ስዕል ነው የምናገኘው። እንግዲህ ይሄ የሆነበት ትልቁ ምክንያት የአዲስ ኪዳን ኪሩብ እመቤታችን ቅድስት ድንግል ማርያም ስለሆነች ነው። ኪሩብ ማለት የእግዚአብሔር መንበር የሚሸከሙ መላእክት ትርጉም ያለው ሆኖ አሁን ግን ክርስቶስን የተሸከመችው መለኮትን የተሸከመችው በማህፀኗ 9 ወር ከ5 ቀን የተቀመጠባት እመቤታችን ቅድስት ድንግል ማርያም ስለሆነች የአዲስ ኪዳን ኪሩብ ወይም የአዲስ ኪዳን የእግዚአብሔር ማደሪያው ዙፋኑ ነች ብለን እናምናለን። በመዝሙር ምዕራፍ 79 ቁጥር 1 ላይ በኪሩብ ላይ የምትቀመጥ ተገለጥ ይላል። በኪሩብ ላይ የምትቀመጥ ተገለጥ ብሎ ነቢዩ ዳዊት በትንቢትና በራእይ በሚዘምርበት ሰዓት ያየውን ጽፎልናል። እንግዲህ ኪሩቦች ወይንም ኪሩብ ተብሎ የሚጠሩት 4 ናቸው። ገጸ ሰብ፣ ገጸ ላህም፣ ገጸ አንበሳ፣ ገጸ ንስር ወይም ደግሞ የሰው መልክ፣ የንስር መልክ፣ የአንበሳ መልክና የላም መልክ ብለን በትንቢተ ሕዝቅኤል ላይ በምዕራፍ 1 ላይ ያሉትን በትንቢተ ኢሳይያስ ላይ ያሉትን እንዲሁም በራእይ ዮሐንስ ላይ ያሉትን መላእክቶች እንገልጻቸዋለን።
እንግዲህ በእነዚህ ላይ የምትቀመጥ ተገለጥ ብሎ ዳዊት የተናገረው እባክህን ተወለድልን ብሎ ትንቢት እየተናገረ ነው። ስለዚህ በኪሩብ ላይ የሚቀመጠው እግዚአብሔር መጥቶ በማርያም ማኅፀን ውስጥ ሲያድር የሐዲስ ኪዳን ኪሩብ ነች ማለት ነው ድንግል ማርያም። ኪሩቦቹ 6 ክንፍ ያላቸው ናቸው። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 ላይ እንደሚገልጸው በሁለት ክንፎቻቸው እግሮቻቸውን ይሸፍናሉ፣ በሁለት ክንፎቻቸው ፊታቸውን ይሸፍናሉ፣ በሁለት ክንፎቻቸው ደግሞ ይበራሉ ይላል። ስለዚህ መላእክቶቹ ከእግዚአብሔር የሚመጣው ግርማ መለኮት ወይም ከመለኮቱ የሚመጣውን እሳት እንዳያቃጥላቸው ብቻ ሳይሆን ከእግዚአብሔር ግርማ የተነሳ በፍርሃት የተነሳ እግዚአብሔር መቼም የሚያወጣው መለኮት እሳት በመላእክቶች ክንፍ የሚመለስና ወደ ኋላ ተመልሶ የሚሄድ አይደለም። ግን በረድኤቱ ለነሱ ይህንን ስልጣን እንደሰጣቸውና መንበሩ እንዲሸከሙ እንደፈቀደላቸው ማሳያ ነው። ፊታቸውን የሚሸፍኑት ከእግዚአብሔር የመጣው እሳት በክንፋቸው በኩል ተመልሶ ሄዶላቸው አይደለም። ክንፋቸውም ሊቃጠል ይችላል። ግን ቸርነቱና ረድኤቱን ለማሳየት ይህንን ስልጣን ለመላእክቶች እንደሚሰጥ ለማሳየት እና እግዚአብሔር አምላካችን ልዑላ ባህሪ ወይም ደግሞ በጣም ከፍጡራን አንደበትና ከፍጡራን ሐሳብ በላይ የሆነ ረቂቅ የሆነ አምላክ መሆኑን እንድናውቅበት የተደረገ ረቂቅ የሆነ የጽሑፍ ምስጢር ነው። ስለዚህ እነዚህ ኪሩቦች የፈሩትን፣ እነዚህ ኪሩቦች እንዳይቃጠሉ የሸሹትን፣ እነዚህ ኪሩቦች በስድስት ክንፍ የተቋቋሙትን ወይም ማለትም ለመከላከል የሞከሩትን እሳት እሷ ግን በማህፀኗ የተሸከመችው የእግዚአብሔር ማደሪያ ለዘላለም የመረጣት ማረፊያዬ ናት ብሎ የመረጣት እመቤታችን ቅድስት ድንግል ማርያም ታቦቷ የአዲስ ኪዳኗ ድንቅ እናታችን ነች ማለት ነው። ስሙ የተመሰገነ ይሁን። ደግሞ የሚገርመው ነገር እንደ ኪሩቦች ዙፋኑን አልተሸከመችም። እሱ ራሱ በማህፀኗ አደረ፣ ዙፋን ሆነችው። እሷ ራሷ ማደሪያን የሆነችው በውስጧ አደረ ነው የሚለው። ያ ምንድነው እንግዲህ ከስጋዋ ስጋ ከነፍሷ ነፍስ ሲነሳ መሸከም ማለት በማህፀኗ ተሸከመችው ሲባል ዙፋን ሆነችው፣ መጥቶ በሷ ላይ ተቀመጠ፣ አደረባት ማለት ነው። ይሄ ትልቅ የሚደንቅ ትልቅ ምስጢር ነው። አባታችን ኢትዮጵያዊው ቅዱስ ያሬድም እመቤታችንን ባወደሰበት በአንቀጸ ብርሃን መጽሐፉ ላይ ወይ ጸሎት መጽሐፉ ላይ ድንቅ በሆነ አጻጻፍ አስቀምጦልናል። ሁልጊዜ እናነበዋለን። መቼም ኦርቶዶክስ የሆናችሁ ሰዎች ይህንን ታሪክ በምናገርበት ሰዓት አብራችሁኝ እንደምትሉት እርግጠኛ ነኝ። እንዲህ ይላል ቃሉ። ይልቁንም ዓይኖቻቸው ብዙዎች ከሚሆኑ ከሱራፌልና ክንፎቻቸው 6 ከሚሆኑ ከኪሩቤል የሚበልጥ የመወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ እግሮቻቸውን በትዕምርተ መስቀል አምሳያዎች ናቸው። ከልጅሽ መለኮት የሚወጣውን እሳት ይድኑ ዘንድ ነው። አንቺ ግን ለመለኮት ማደሪያ ሆንሽ፣ የመለኮት ባህሪም አላቃጠለሽም፣ የእሳት ነበልባልም ተሸከምሽው ብሏታል። ይሄ በጣም ደስ የሚል ነገር ነው። የአባቶቻችን ጸጋና በረከት በእኛ ላይ ይደርብን። ሌላው ከዚህ በኋላ ያለውን ትምህርት በቅዱስ ጳውሎስ ቃላቶች ላይ እየተወያየን ቅዱስ ጳውሎስ በመጽሐፍቶቹ ላይ በመልእክታቶቹ ላይ ያነሳቸውን ሐሳቦች እየገለጥን ስለ ታቦትም ስለተሻሩ ሕጎችም ስላልተሻሩትም ሕጎች ወይም ደግሞ ሕጎች በትክክል መሻር ይገባቸዋል ወይ፣ ባይሻሩ ምን ጉዳት ያመጣሉ፣ ቢሻሩም ደግሞ በእኛ ላይ የሚጎልብን ነገር ምን አለ የሚለውን ነገር እየተወያየን የሚቀጥለውን ትምህርት እንማማራለን። ለዛሬ ይህንን ግንዛቤ ያስጨበጠን አምላካችን ስሙ የተመሰገነ ይሁን እያልን እንሰናበታለን። ይቆየን። እግዚአብሔር ከኛ ጋር ይሁን።